ሶላትን ቀጥ አድርጎ መስገድ ነው። አስተካክሎ ሸርጡን ጠብቆ አርካኑን አሟልቶ ጊዜውን ጠብቆ መስገድ ኢቃመቱ ሶላት ይባላል። ሶላትን መስገድ ሶላት ከሸሃደተይን ቀጥሎ ያለው ትልቁ የዲን ማዕዘን ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ካቢል ሶላትን አልቀበልም ቢል ይከፍራል። በአላህ ማመኑ በነብዩ ማመኑ አይጠቅመውም ሶላት እስካልሰገደ ድረስ። ወኢታኢ ዘካ ሶስተኛው ዘካን መስጠትም የእስልምና ማዕዘን ነው ይላል። በዓመት አንዴ ሸርጡ እንኳን ሟላ አላህ ከሰጠው የተወሰነ የንብረት አይነት ዘካ መስጠት ይጠበቅበታል። ዘካ የሚባል ነገር አላቅም የምን ዘካ ነው ያለ ሰው ይከፍራል፣ ከእስልምና ይወጣል። ወሐጅል በይቲ የአላህን ሱብሓነሁ ወተዓላ የተከበረውን ቤት ካዕባን በዒባዳ ንያ ልዩ በሆነ መልኩ በሐጅ ወቅት መጎብኘት፣ ይህም ሙስሊሞች ዘንድ የሚታወቅ ነገር ነው። ወደ መካ በመሄድ በህይወት አንድ ጊዜ ሐጅ ማድረግ ዋጅብና ግዴታ ነው። ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን የምን ሐጅ ነው እኔ ሐጅ አላደርግም ያለና ያስተባበለ ከዲን እስላም ይወጣል። አላህ ሱብሓነሁ ወተዓላ ከሱ የተብቃቃ ነው ራሱን እንጂ ማንንም አይጎዳም። የመጨረሻው ወሰውሚ ረመዳን ረመዳንን መጾም ነው። በዓመት አንድ ጊዜ የረመዳንን ወር ሸርጡን ባሟላ መልኩ ለአላህ ብሎ መጾም፣ ይሄም የእስልምና ማዕዘን ነው። ረመዳን የሚባል ነገር የለም ብሎ ያስተባበለና የከዳ ከእስላም ይወጣል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ሶሒህ መሆኑ ላይ ተስማምተው ዘግበውታል። ፈሸሃደቱ አላ ኢላሃ ኢለላህ ከአላህ ሱብሓነሁ ወተዓላ በስተቀር አምላክ የለም ብሎ መመስከር ዒልሙል ዐብዲ ባሪያው ማወቁ ነው። ወኢዕቲቃዱሁ በልቡም ማመኑ ነው። ወልቲዛሙሁ ያመነበት ነገር ላይም መጽናቱ ነው። አነሁ ላ የስተሒቁል ኡሉሂየህ አምልኮ አይገባውም ብሎ ወልዑቡድየህ ሰዎችን ባሪያ ሊሆኑለት አይገባም ብሎ ኢለላሁ ወሕደሁ አላህ ብቻ እንጂ ላ ሸሪከ ለሁ ማንም የማይጋራው ሲሆን እዘን አሽሀዱ አን ላ ኢላሃ ኢለላህ ብሎ ማለት በቃል ብቻ የሚባል አይደለም፣ ማዕና አለው፣ ትርጉም አለው። አሽሀዱ አን ላ ኢላሃ ኢለላህ ብሎ ማለት ዒልሙል ዐብድ ወኢዕቲቃዱሁ ይህን ቃል የሚናገረው ግለሰብ ማወቅና ማመኑ ነው። ወልቲዛሙሁ መጽናቱም ነው፣ አቋም መያዙ ነው። አነሁ ላ የስተሒቁል ኡሉሂየተ ወልዑቡድየ ሰዎች ኢላህ አምላክ ሊያደርጉት ሊገዙት ባሪያ ሊሆኑለት የሚገባ የለም ብሎ ማመንና መጽናት ነው። ኢለላሁ አላህ እንጂ ወሕደሁ ብቻውን ላ ሸሪከ ለሁ ማንም ሳይጋራ በአላህ ከማመን ጋር ሌላ የሚያጋሩ ከሆነ በአላህ አላመኑም ማለት ነው፣ ነቢይም ይሁን ወሊ። ፈዩጅቡ ዛሊከ ዐለል ዐብዲ ባሪያው ይሄን ማመኑና መቀበሉ ግዴታ ያደርግበታል ምንን ኢኽላሰ ጀሚዕ ዲን ሊላህ አምልኮን በሙሉ እምነትን በሙሉ ዲንን በሙሉ ለአላህ ጥርት እንዲያደርግ ያስገድደዋል። ወአን ተኩነ ዒባዳቱሁ ዛሂረቱ ወልባጢና እንደዚሁ ዒባዳው ሊሆን ይገባዋል አዛሂረ በግልጽ የሚሰራቸው ዒባዳዎችም ይሁኑ ወልባጢና ውስጣዊ የሆኑ ዒባዶችም ፍርሃት፣ ተወኩል፣ ተስፋ መሰል የሆኑ ልባዊ ዒባዶችም ሊሆኑ ይገባል። ኩሉሃ ሊላሂ ወሕደሁ ሁሉም ለአላህ ብቻ ሊሆን ይገባዋል። ወአላ ዩሽሪከ ቢሂ በአላህ ሱብሓነሁ ወተዓላ ላያጋራ ይገባዋል። ሸይአን ምንንም ነገር ፊ ጀሚዕ ኡሙሪ ዲን ከዲን ጋር ተያያዥነት ባላቸው ነገሮች በሙሉ አላህን ብቸኛ ሊያደርገው ይገባዋል። በአንደበቱ ላ ኢላሃ ኢለላህ እያለ በልቡና በአካሉ ከአላህ ውጪ ያለን አካል ሊያመልክ አይገባም። ወሃዛ ይህ አስሉ ዲን ጀሚዕል ሙርሰሊን አላህ የላካቸው ነቢያት በሙሉ የእምነታቸው መሰረትም ይሄ ነው። ወአትባዕህም የእነሱ ተከታዮችም እምነታቸው መሰረት ይሄ ነበረ፣ አላህን በብቸኝነት መገዛት ዒባዳን በሙሉ እሱ ብቻ ማድረግ። ከማ ቃለ ተዓላ አላህ እንዳለው ወማ አርሰልና ሚን ቀብሊከ ካንተ በፊት አላክንም ሚን ረሱልን ምንም ነቢይ አላክንም ኢላ ኑሒ ኢለይሂ ይህ የላክነው ነቢይ ወደሱ መልእክት ብናስተላልፍ እንጂ ምን የሚል መልእክት አነሁ ላ ኢላሃ ኢላ አና ፈዕቡዱን እነሆ ከኔ በስተቀር በትክክል የሚመለክ አምላክ የለም እኔም በብቸኝነት ተገዙኝ እያልኩ ባዘው እንጂ ይላል። ያኒ እያንዳንዱ ነቢይ አላህ ሲልከው ከኔ በስተቀር ትክክለኛ አምላክ የለም እኔም በብቸኝነት አምልኩ እያለ አላህ ሱብሓነሁ ወተዓላ መክሯል ማለት። ኢዘን አላህን በብቸኝነት መገዛት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ይዞት የመጡት መልእክት ሳይሆን የሁሉም ነቢያትና የተከታዮቻቸው ዓላማና ስራ ነበረ። ወሸሃደቱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ መመስከር ትርጉሙ ምንድነው? መልእክቱ ምንድነው ከተባለ አን ያዕተቂደል ዐብዱ ያንዳንዱ የሰው ልጅ ሊያምን ይገባዋል አነላህ አርሰለ ሙሐመደን ነቢ ሙሐመድን ልኳቸዋል ብሎ ኢላ ጀሚዕ ሰቀለይኒ አልኢንስ ወልጂን
ወደ መላው የሰው ልጅና ጂኖች አላህ ልኳቸዋል ብሎ ሊያምን ይገባዋል። በሺራን ኸይረን ስራ የሰሩ ሰዎችን በጀነትና በአላህ ረሕመት እንዲያበስሩ፣ ወነዲራን መጥፎን ስራ የሰሩ ሰዎችን ከእሳትና ከአላህ ቁጣ እንዲያስጠነቅቁ፣ የድዑሁም ኢላ ተውሂድላህ አላህን ስብሓነሁ ወተዓላ በብቸኝነት እንዲያመልኩ ሰዎችን ሊጣሩ፣ ወጣዓቲሂ አላህን እንዲታዘዙ ሰዎችን ሊመክሩ የላካቸው ናቸው ብሎ ማመን ይጠበቅበታል። አሽሀዱ አነ ሙሐመድን ረሱሉላህ ማለትም ይሄ ነው። ይህ ሊሳካ የሚችለው ነቢዩ የአላህ መልእክተኛ ናቸው፣ ወደ መላው የሰው ልጅና ወደ ጂኖች አላህ አስጠንቃቂና አብሳሪ አድርጎ የሰው ልጆችን ወደ አላህ ሱብሓነሁ ወተዓላ ብቸኝነት እንዲጣሩ የላካቸው ነቢይ ናቸው ብለን ማመናችን በምን መልኩ ነው እውን ሊሆን የሚችለው? ቢተስዲቂ ኸበሪሂ የተናገሩት ሁሉ ሐቅ ነው ብሎ በማመን፣ ወእምቲሳሊ አምሪሂ ያዘዙትን በተቻለን ያክል በመታዘዝ፣ ወጅቲናቢ ነህይሂ የከለከሉትን ሙሉ በሙሉ በመከልከል። ይህ ነው ሸሃዳ አነ ሙሐመድን ረሱሉላህ ትርጉሙ። በአንደበት ብቻ ነቢዩ ሙሐመድ የአላህ መልእክተኛ ናቸው ብሎ መናገር የሚያበቃ ጉዳይ አይደለም። አላህ ለመላው የሰው ልጅ እንዲሁ ለጂኖችም የላካቸው የመጨረሻ ነቢይ ናቸው። ትልቁ ዓላማቸው የሰው ልጆች አላህን እንዲታዘዙ ብቸኝነት እንዲያመልኩት መጣራት ነው። የሰው ልጅ አምኗል የሚባለውና ይህ በተጨባጭ የሚታየው መቼ ነው? ያዘዙትን ሲታዘዝ፣ የከለከሉትን ሙሉ ሙሉ ሲከለከል፣ የተናገሩት ሁሉ ሐቅ ነው እውነት ነው ብሎ ሲቀበል። ወአነሁ ከዚህ በተጨማሪ ደግሞ ላ ሰዓደተ የሰው ልጅ ደስታ ሊያገኝ አይችልም፣ ወላ ሰላሐ ፊ ዱንያ ወልአኺራ በዱንያም ይሁን በአኺራ ህይወቱ ሊስተካከልለት አይችልም ኢላ ቢልኢማን ቢሂ በነቢዩ በማመን እንጂ፣ ወጣዓቲሂ እሳቸውን በመከተል እንጂ ደስታ ሰላም የሚባልን ነገር ማግኘት አይቻልም ብሎ ማመን ነው። ወአነሁ የጅቡ ተቅዲሙ መሐበቲሂ የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ማስቀደም ግዴታ ይሆናል። አላ መሐበቲ ነፍሲ ራስን ከመውደድ፣ ወልወለዲ ልጆችን ከመውደድ ወላጆችንም ከመውደድ፣ ወናሲ አጅመዒን የሰው ልጆችን በሙሉ ከመውደድ በፊት ነቢዩን መውደድ። ከሰው ልጆች ሁሉ ውዴታ የነቢዩን ውዴታ ማስበለጥ ግዴታ ይሆናል ብሎ ማመን። የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ከማንም ማስቀደምና ማስፈለጥ ማለት ከሁሉም የበለጠ እሳቸውን መታዘዝ ማለት ነው። የእሳቸውን ሱና መከተል ማለት። ከሰሃቦች መሃል አንዱ መጥቶ ያ ረሱላህ ነፍሴ ስትቀር ከሁሉም በላይ እርሶን ወዳለሁ ሲላቸው ገና ኢማንህ አልተስተካከለም አሉት። ከዛ ከነፍሴም በላይ ወዶታለሁ ሲላቸው አሁን ነው ኢማንህ የሞላው ብለውታል። በሌላኛው ሐዲታቸው የማናቸውም ኢማን አይሞላም ስሜቱ የኔን ሱና እስካልተከተለ ድረስ፣ እኔ ይዤ የመጣሁትን ተከትሎ እስካልሄደ ድረስ ብለዋል አለይሂ ሰላቱ ወሰላም። በዱንያም በአኺራ ሰላምን፣ ደስታን፣ መረጋጋትን ለማግኘት የረሱልን ሰለላሁ ዐለይሂ ወሰለም ነብይነት ማመንና መቀበል ህይወታችንንም እሳቸው ይዘውት በመጡት ሸሪዓ መምራት ያስፈልጋል። የረሱልን ሰለላሁ ዐለይሂ ወሰለም ሱና ከመጣስ ጋር ስሜትን ከመከተል ጋር ደስታ አገኛለሁ ብሎ ማሰብ ትልቅ ስህተት ነው። ጊዜያዊ ደስታ ያገኙ ሊመስላቸው ይችላል። ላኪን የቀልባቸውን ሁኔታ አላህና ራሳቸው ነው የሚያውቁት። መቼም የቀልብ ሰኪና፣ የቀልብ ጡማኒና፣ የህሊና ረፍት ሊያገኙ አይችሉም በአላህ አምነው ረሱል ሰለላሁ ዐለይሂ ወሰለም ባስተማሯቸው መንገድ ካልሄዱ በስተቀር። ወአነላህ እንዲሁ በነቢዩ ስናምን መካተት ያለበት ሌላኛው ነገር አነላህ አላህ አየደሁ አጠናክሯቸዋል፣ ረቷቸዋል ብለን ማመን ይጠበቅብናል። ቢልሙዕጂዛቲ ዳለቲ ዐላ ሪሳለቲሂ ረሱል መሆናቸው ነቢይ መሆናቸውን በሚያሳዩ ድንቅ ተአምሮች አላህ ሱብሓነሁ ወተዓላ ረቷቸዋል ብሎ ማመንም ግዴታ ይሆንብናል። ነው ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ወቅት በጊዜው የነበሩ ሙሽሪኮች በሳቸው ላለማመን የተለያዩ ምክንያቶችን ደርድረዋል። ትክክለኛ ነብይ ከሆንክ እስቲ ይሄ ጨረቃ ለሁለት ይከፈልልህ፣ ትክክለኛ ከሆንክ እስኪ ከሰማይ ቋጥኝ ይዝነብብን፣ ትክክለኛ ነብይ ከሆንክ እንደዚህ ያደርግ እስኪ ኢላ አኺሪህ ያሉ ብዙ ቀጥፈዋል። ያሳዩዋቸው ተአምሮችንም አስተባብለዋል። አላህ ሱብሓነሁ ወተዓላ ህዳያ የሸላቸውና ልባቸው ያልታወረ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩዋቸው ተአምሮች ለመስለም ችለዋል። اقتربت الساعة وانشق القمر እነሆ ቂያማ ደረሰች፣
ጨረቃም ለሁለት ተከፈለ ወኢን የረው አየተን ዩዕሪዱ ምንም እንኳን ተአምርን ቢያዩ ከማመን ወደ ኋላ ይላሉ ሲሕር ነው ይላሉ ብሎ አላህ ሱብሓነሁ ወተዓላ ሁኔታቸውን ነግሮናል። እሺ ትክክለኛ ነብይ ከሆንክ ጨረቃ ለሁለት ተከፍሎ ሁለት ጋራዎች ላይ እንዲቀመጥልን አድርግ ብለው ነብዩን ሰለላሁ ዐለይሂ ወሰለም ጠይቀዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ጠይቀውም ይሄ ተአምር ተሰጥቷቸዋል። ጨረቃ ለሁለት ተከፍሎ ምድር ላይ ወድቆ ጋራ ላይ ሆኖ በሚያዩበት ጊዜ አይናችን ላይ ድግምት ሰርቶብን ነው አሉ። እስቲ ጎረቤት ሀገሮችን እንጠይቃለን ብለውም ሲያጣሩ አዎ እኛም አይተናል አሉ። ላኪን አላመኑም። የተለያዩ ድንቅ የሆኑ ሙዕጂዛዎችን ተአምሮችን አላህ ሰጥቷቸዋል። ከነዚህ ሁሉ ትልቁ ቁርአን ነው። ዘመን የማይሽረው የሰው ልጅ እሱን የሚመስል ማምጣት ያልቻለ እስካሁን ተጠብቆ የቆየ የተዘጉ ልቦችን ሁሉ የሚከፍት የሞቱ ልቦችን የሚቀሰቅስ የደረቁ ልቦችን የሚያረጥብ ድንቅ የሆነን ቁርአን አላህ ሰጥቷቸዋል። የሌሎች ነቢያት ተአምር ሲሞቱ አብሯቸው ይሞታል። የነቢ መሐመድ ሰለላሁ ዐለይሂ ወሰለም ተአምር ግን እነሆ እስከዛሬ ይዘልቋል። ማን ነው ቁርአን የኔ ቃል ነው የሚለው? ማን ነው ቁርአንን የመሰለ አቀናጅቶ ማምጣት የሚችለው? ማንም የለም። ነው ትልቁ ተአምራቸው ቁርአን ነው። ሌሎችም ብዙ ተአምሮች አሏቸው። በዚህ ማመንም ግዴታ ይሆናል። ሶሒህ በሆኑ ሐዲሶች የተነገሩን ማለት ነው። ወቢማ ጀበለሁ አላሁ ዐለይሂ ሚነል ዑሉሚል ካሚላ አላህ ሱብሓነሁ ወተዓላ የተሟላ እውቀትን እንደሰጣቸው ይህም ልዩ የአላህ ሱብሓነሁ ወተዓላ ተፈጥሮ ልዩ የሆነ የአላህ ተሰጥኦ እንደሆነ ማመን ወልአኽላቂል ዓሊያ ያማሩ ስነ ምግባሮችን አላህ ሱብሓነሁ ወተዓላ እንዳላበሳቸው ወቢመሽተመለ ዐለይሂ ዲኑሁ ዲናቸው ያካተተውን ነገርም አምኖ መቀበል ሚነል ሁዳ ወረሕመቲ ወልሐቅ የእሳቸው ዲን ቀና መንገድ ነው፣ የረሕመት መንገድ ነው፣ ሐቅና ወደ አላህ የሚያደርሰው ብቸኛውን ጎዳና ነው ብሎ ማመን ይጠበቅብናል። ወልመሳሊሕ ዲንየቲ ወዱንያዊያ ዲናቸው አዱንያዊም አኼራዊም ጥቅሞችን ያዘለ የሰው ልጆችን የሚጠቅም የሰው ልጆችን ፍላጎት ተፈጥሯዊ ፍላጎታቸውን የሚጠብቅ የሐቅ ሁሉን ያገናዘበ ዲን ነው ብሎ ማመን ግዴታ ይሆናል። ወአየቱሁል ኩብራ የነብዩ ሰለላሁ ዐለይሂ ወሰለም ትልቁ ተአምራቸው አላህ የሰጣቸው ማሳመኛ ሀዛል ቁርአኑል ዐዚም ይህ ትልቁ ቁርአን ነው። ቢማ ፊሂ ሚነል ሐቂ ፊል አኽባሪ ወልአምሪ ወነህይ ቁርአኑ እንደ ቁርአን ብቻ ሳይሆን ውስጡ ላይ ከያዛቸው ቢማ ፊሂ ሚነል ሐቅ ውስጡ ላይ ካለው ሐቅና እውነታ ጋር ፊል አኽባሪ ከሚነግረን አኽባሮችም ይሁን ወደፊት የሚከሰቱ ነገሮችን ከአሁን ቀደም የተከሰቱ ነገሮችን ቁርአን ነግሮን በተነገረን መሰረት ተገኝተዋል፣ ተከስተዋል፣ ሆነዋል። ወልአምሪ ቁርአን የሚያዘን የተለያዩ ነገሮች አሉ። ይሄን ከመቀበል ጋር ወናሂ የሚከለከለንን ከመከልከል ጋር ቁርአን የሚያዛቸው ነገሮች ሁሉ ለሰው ልጅ የሚበጁ የሚጠቅሙ እማ في الدنيا ወይም ደግሞ በአዱንያም በአኺራ ወናሂ ቁርአን የሚከለክላቸው ነገሮች ሁሉ የሰው ልጅን የሚጎዱና መሆን ያሌለባቸው ናቸው ብሎ ከማመን ጋር ወላሁ አዕለም አላህ ሱብሓነሁ ወተዓላ ከማንም በላይ ያውቃል ይላሉ። እዘን ኪታቡ ጠሃራ ላይ ትልቁ ትምህርት ቅድሚያ ሊሰጥ የሚገባው ትምህርት ይሄ ነው። በአላህ ሱብሓነሁ ወተዓላ ማመን በነብዩ ሰለላሁ